ሌባናት ተብላ የተጠረጠረችው ልጅ አደይ ነፃ ወጣለች። ቤተሰብ ፍቅር በሰራችው ስራ አፈረባት። ንጉሱ እውነቱን አፈረጠው። ባርኮቴ አደይን ይቅርታ ጠየቃት። ዴቭ ንጉሱን አስጠነቀቀው አደይ አጠገብ እንዳትደርስ ሲል። ሰላም ጤና ይስጥልኝ ውድ የተከበራችሁ የዚህ ዩቲዩብ ቻናል ተከታይ ሆናችሁ ቤተሰብ በሙሉ በያላችሁበት ሰላማችሁ ብዝት ተረፍረፍ ይበል። በዛሬው ክፍል ላይ ለምለም አደይ መክራታለች፣ እንዲሁም ኤላ መክሯታ። በዛ ቤት የፍቅርን አመል እችለሽ መስራትሽ የምትመሰገኒ ሴት ነሽ በማለት ኤላ አመስግኗታል። እንዲሁም እንድትጠነቀቂ ፍቅር ማለት በጣም ከባድ ሰውና ሰውን ከሰው ማጣላት ነው እስሯ በማለት ለአደይ መክራታለች። ዴቭና ባርኮቴ በፍቅር መጥፋት በጣም ተጨንቀው ወደ ንጉሱ ቤት መሄድ ፈልገው ቤቱን ማን አደይ ተመራቸውና ወደዛ ቤት ሄደው ንጉሱ በር ሲከፍትላቸው መጀመሪያ አደይ ነኝ ስትለው አደይ ወደሱ ጋር የምትወደው መስሎት በሩን ሲከፍት እንዲሁም ባርኮቴ እህቴ የት ነው ያለችው በማለት ከሱ ጋር ጸብ ፈጥሮ ነበር። እንዲሁም ዴቭም አለቀቀውም ነበር። አደይ ግን እየገላገለቻቸው ነበር። ወደ ደመቀ ቤት ቀጥታ ይዞት እንዲሄድ አድርጎ እዛ ሲሄድ ደግሞ ፍቅር ተንኮለኛ ምግብ አንጥቶላት እኔ የማንንም ልቅምቃሚ ምግብ አልበላም በማለት ለሱ ስትመልስለት በግድ እንድትበላ ካልበላሽ ፊትሽን ነው የምዋጭርልሽ በማለት እያስፈራራት ነበር። እጅና እግሯ ታስራለች። ሽንት የመጣ በማለት ወደ ውጪ ይዟት እንደወጣ ታመልጧለች። በኋላ እሱ ተከትሏታል። ወደ እዛ ቤት ሄደው ሲገቡ ያጧታል። ገመድ ነው እያገኙት። ይሄ እሷ የታገተችበት ነው ማለት ብለው ሲጠይቁት ወደ ቤት ነው መሄድ ያለብን በማለት እሱን እያስጨነቁት ንጉሱን ወደ ቤት ይዘውት ይሄዳሉ። በልቀጥታ ደውልና አናግረው እህቴ የት እንዳለች በማለት ባርኮቴ እያሰቃየው ለንጉሱ ይነግሯል። ቆይ ግን ምን አድርጋችሁ ነው እሷን እንደዚህ ያገታችኋት? ምን ፈልጋችሁ ነው በማለት አደይ ትነግሯለች። ይሄ ሁሉ አንቺን ነፃ ለማውጣት ነው በማለት ንጉሱ ይነግራታል። እኔ ምን በማለት ለሱ ተመልስለታለች። ደሞዝሽን እንድትሰጥሽ ነዋ በማለት እሱ ይመልስላታል። የምን ደሞዝ በማለት ባርኮቴ ይጠይቃል። የአደይን ደሞዝ እንደ አልሰጠቻት ለባርኮቴ የተፈጠረውን ሁሉ ለባርኮቴ ሲነግረው ባርኮቴ በጣም ይበሳጫል። በጣም ምክንያቱም አደይን አስቀይሟት ነበር። እህቱን ንጹህ አድርጎ ነበር እሱ እያሰበው በሰዓቱ። ዴቭ እየመጣና ሁለተኛ ከአደይ አጠገብ እንዳትደርስ በማለት በዛቻ መልክ ያስጠነቅቋል። የማይሆነውን ነገር ለምን እትለኛለህ በማለት አሁንም እሱ ይመልስለታል። እኔ እወዳታለሁ አፈቅራታለሁ በማለት ለሱ ሲመልስለት እሷ አትወድህም አታፈቅርህም በማለት አሁንም ይነግሯል። አውቃለሁ አትወደኝም፣ እኔ ግን እወዳታለሁ እየመጣሁኝ አያታለሁም በማለት ለዴቭ መልሶለታል። ፍቅር የተጠየቀችው ጥያቄ ምን አባሽ ንስና ነው? ለምንድነው እንደዚህ የምታሰቃያት? ስታሰቃያት የከረምሽው አንቺን ሲጥ አድርጌ ነው የምገልሽም ሲል ደመቀ ነግሯታል። እኔኮ አደይን ሂድና እንደዚህ አድርጋት አላልኩም፣ ምን ያልፈሰፈሰሃል በማለት ለሱ ስትነግረው ያልፈስፈስሽና እኔ ነኝ የምልፈሰፈሰው በማለት አንገቷን እንቅይ አድርጎ እባክህ ልቀቀኝ፣ ልሞት ነው ልትገድለኝም ነው ስትል ስትጮህም እሱ ግን ራራላትም አልፈለገም። ምክንያቱም አደይ ማለት የክርስትና አባቴ ልጅ ናት። በሷ ላይ ለገንዘብ ብዬ በገንዘብ ተቀይሬ እንደዛ ማድረጌ ለእኔ ትልቅ ስህተት ነው፣ ጸጽቶኛል። አንቺ በጣም ከንቱ ሰው ነሽ በማለት በፍቅር ላይ እየዛተባት ይገኛል። በመጨረሻም አምልጠዋለች። እያሯሯጣት ነበረ። ዴቭም በጣም ተናዶ ነበር። የተናደደው ምንድነው? አሁንም እሱን እያስጠነቀቀውና ሁለተኛ አደይ አጠገብ እንዳይደርስ ነው ለንጉሱ እየነገረው። ለምለም ሳሎን ላይ ተቀምጣ ቀበጧ ሊዲያ አንቺ ደግሞ እዚህ ቤት ምን ትሰሪያለሽ? ተጋድመሻል። አደይ ስለሌለች ተነሽና ምግብ አብሲልንም ስትላት ለለምለም ስትነግራት እኔ ምንድነው እኔ ሰራተኛሽ አይደለሁም በማለት ኮስተር በማለት ብላታለች። እኔም በእናትና በአባቴ እቅፍ ነበርኩኝ
እንደ አንቺ በማለት ትነግራታለች። እኔ ላንቺ ምግብ ሰርቼ አላበላም ሴት አይደለሽም ወይም ስትል ለምለም ለሷ ትነግራታለች። 2 ቀን ከኤላ ጋር አደርሽና ሰራተኛሽን ዘነጋሹ ማለት ነው በማለት ለሷ አሁንም ስታስጠነቅቃት ጸጉርሽን ይዤ እንዳልነጭልሽ ታርፊ እንደሆነ እረፊ በማለት ለሷ ታስጠነቅቃታለች። እሷ ቤት እንደሆነችላት ኤላ ጋር ትሄድና እንዴት መጣሽ በማለት እሱ ይነግራታል። በቃ እዚህ ቤት ልኑር በማለት ለኤላ ስትነግረው አይሆንም በጭራሽ በማለት ያስጠነቅቃታል። እኔ እዛ ቤት ደስ አይለኝም፣ እዚህ ሲሆን ነው ደስ የሚለኝ፣ ደግሞ አንተ ትረዳኛለህ በማለት ለሱ ትነግሯለች። እኔ ፍቅረኛ አለኝ፣ ስለዚህ እዚህ ቤት እንድትኖሪ አልፈልግም፣ እንደውም እንኳን እዚህ ቤት ኖረሽ እንደውም ስታይሽ ደስ አይላትም ሊሊ በማለት የራስሽን ህይወት ለምን አትኖሪም? ትልቅ ሰው አይደለሽም ወይ በማለት ለሷ እየመከራት ይገኛል። እኔ እዛ ቤት ከማንኞቹም ጋር ልስማማ አልቻልኩም በማለት ለሱ አሁንም ደግማ ስትነግረው አንቺ ትልቅ ሰው ነሽ፣ ውጪ ወጥተሽ ለምን አትኖሪም በማለት ለሷ አሁንም ይነግራታል። እቀፈኝ በማለት ነው እንዳቅፋት አድርጋ እቅፍ እንዳደረጋት ሙዚቃም እያንጎራጎረችለት ነበር። መጀመሪያ እንደ አቅፋት ለምለም ወደዛ ቤት ስትመለስ እሱ አቅፏት ታያለች። በጣም ትበሳጭና ትመለስና በለህ መልስ ጉዟን ስትጀምር እሱ ከኋላ ድንገት ይይዛትና የተፈጠረውን ነገር ሊያስረዳት ሲሞክር እሷ ደግሞ መረዳት አልፈለገችም። ምን ልረዳህ እፈልጋለሁ፣ ባይኔ በብረቱ አየሁህ አይደለም ወይ አጠገቤ እንዳትደርስ ብላ እሱን አመነጫጭቀው ጉዟን ትቀጥላለች። የኤላና የለምለምን ህይወት አበላሸችው ሊዲያ ቀበጧ። ባርኮቴም ኪችን ገብቶ አደይን ይቅርታ ጠይቋታል። ምክንያቱም ፍቅር መታ እንዴት አድርጌ በምን ቃል ይቅርታ እንደምልሽ አላውቅም አደይም ሲል አደይ ነግሯታል። ችግር የለም ወንድሜ ብለዋለች። ምክንያቱም እሱ እየወደዳት ፍቅሩን አልገለጸላትም። ወንድሜ ስትለው አይወድም። ባርኮቴ በጣም ይወዳታል። ምክንያቱም በቃ ግን አሳልፎ ለዴቭ ነው እየሰጣት። ዴቭ ደግሞ በድጋሜ ንጉሱን አስጠንቅቆ አጠገቧ እንዳይደርስ በጣም እዝቶበታል። እየመጣሁኝ አያታለሁ፣ እሷ እንደማትወደኝ እኔ አውቃለሁ በማለት ለሱ አስጠንቅቆ ነግሮታል። ፍቅር እየሮጠች ወደ ቤቷ እየመጣች ይሆን አይታወቅም፣ ግን ደመቀ እየተከተላት ነበረ። እቤት ብትመጣ ባርኮቴና ዴቭ ሙሉ ቤተሰብ እንዴት አድርጎ ይቀበላት ይሆን? እንዲሁስ ምን አይነት እርምጃ ይወስዱባት ይሆን? እናቷ እታለምስ ስትሰማ ምን አይነት ቅጣት ትቀጣት ይሆን? አደይን ስታሰቃያት እየከረመችው ደሞዟን አለመስጠት ብቻ ሳይሆን ክላሷ እየገባች ገንዘብ የተከፈለች ልትሰሪ ነው እንጂ ልትተኝ አይደለም እያለች በጣም ስታሰቃያት የነበረች ናት። የፍቅር ግፍ ብዙ ስለሆነ ተወርቶ አያልቅም። መኝታ ክላሴን ጥዬላት ነው የመጣሁት ብላ ለኤላ ነው እንግዲህ ውሸቷን የነገረችው። ለምለም እዛ ቤት የምትመጣው አደይን ፈልጋ መስሎ ነበር፣ ለካ ዴቭን ፈልጋ ነው በማለት ለሱ ስትነግረው ምን እያልሽ ነው በማለት እሱ ብሏታል። ምክንያቱም ለማጣላት ስለፈለገች ለምለምን ማለት ነው። ዴቭ አሁን ላይ በጣም ደስተኛ ነው አደይ ወደዛ ቤት ስለተመለሰች። ባርኮቴ ደረጃ ላይ ቁጭ ብሎ ግን እየተብሰለሰለ ነበር። ምክንያቱም እህቱን ንጹህ አድርጎ አደይን የተናገረው ቃላት ሰላም ስለነሳው። ደመቀ አይሰሩ ስራ እየሰራትና በአደይ ላይ የፈጸመው ድርጊት በሐሰት ገንዘብ አታሎት እንዲመሰክር ያደረገችው የሷ ክፋት ገብቶት እጅና እግሯን እስር አድርጎ እንዲሁም አንቋት እሷን አይቀጡ ቅጣት እየቀጣት ይገኛል ማለት ነው። አሁንም ቀጣይ ታግታ ነው የምናየው። የዛሬው ቪዲዮ ይህንን ይመስላል። ቀጣይ የፍቅር ክፋቶችና የፍቅር ስራ ሲጋለጥባት ባርኮቴ ምን አይነት እርምጃ ሲያገኛት ተጋልጦባታል። ምን አይነት እርምጃ ይወስድባት ይሆን? እናቷ እታለምስ ስትሰማ እንዴት አድርጋ በምን አይነት ይሆን ቅጣት የምትወስድባት በሷ ላይ? ዴቭስ ይቀጣት ይሆን? ምክንያቱም ሊዲያ ቀበጧ ደግሞ ከዛ ቤት ከኤላ ቤት ትመጣ ይሆን? ሁለቱን አጣታቸዋለች። ለምለምና ፍቅረኛዋ ኤላስ ይታረቁ ይሆን? ምክንያቱም በጣም ነው የተናደደችው። እቅፍ አድርጓት አይታለችና በሁለቱ መካከል ገብታ እንዲለያዩ የሞከረችው ተንኮለኛዋ
ሊዲያ ቀበጧ ናት ማለት ነው። የዛሬው ቪዲዮ ይህንን ይመስላል። ቀጣይ በሌላ ቪዲዮ እስከምንገናኝ ቪዲዮን ላይክ እና ሼር እያደረጋችሁ ለቻናሉ አዲስ የሆናችሁ እንዲሁም ሰብስክራይብ እያደረጋችሁ ቀጣይ በሌላ ቪዲዮ እስከምንገናኝ ባይ ባይ ቤተሰብ